ጀማዓው እረፍት እንግዲህ ለለባዶ እየመራን ነው በሜዳችን ብሬንተን ቀብረር አድርገን የኢምቦይሞን በፊት ቡድን ጥራውን ይዘነዋል። እንግዲህ ካለቀ በኋላም ቆንጆ ቪዲዮ እንሰራለን። ግን በዚህ መሃል ብነግራችሁ ማለት አካውንቴ ዱቄቱ ነው። አካውንቴ ተመቷል። ምን እየሆነ እንደሆነ አላውቅም። እግዚአብሔር በቃ እየታየ አይደለም የምሰራው ቪዲዮ ምናምን አስባችሁታል። ቪዲዮ እየሰራ ኧረ አትመጣልኝም እኮ መባል ማርያምን በጣም ነው የሚያናድ። እኔው ማለት ለለባዶ እየመራን ነው። ይመቻችሁ። ሁሉም ነገር እኮ በእቅድ እየሄደ ነበረ። ማን የዩናይትድ 1-0 መምራቱ አይደለም እኮ ችግሩ፣ ብሩኖ አሲስት እንዳያደርግ ነው። ገባ አይደለ? አሁን የሌሎች ቋጣሪዎች የሊቪ ምናምን ሌሎች የምትቋጥሩባቸው እኔ በቃ እኔ እጅ ሰጥቻለሁ ነው ማለት። የሰውዬ ሬኮርዱን ሊሰብረው ነው 19 ደረሰ። አሁንማ አጫዋታቸው ራሱ ያስታውቃል። ለሱ አሲስት ለማግኘት አማድ ስለማይችል አመድ ስለሆነ ነው እንጂ አልቆልን ነበር። ዛሬውኑ አቻ አድርጎት ሊወጣ ነበር። አባቴ ወይኔ ተቃጠልኩላችሁ። 1-0 እየመራችሁ በኃይለኛው ልልጣችሁ ተዘጋጅቼ ነበር። ለምን ኤድን ሄቨን እኮ 2-1 ለማድረግ ያደረገው ጥረት ማለት ገባ አይደል? ሃትሪክ ለመስራት ዛሬ ቋጥሮ የሱና የቲያጎ ቢጨመር 3-1 እየተመራችሁ ነበር እና ብሩኖ አሲስት አላደረገውም። ፐርፌክት ነበር። ገባ አይደል? 1-0 ራሱ ቢሆን ችግር የለውም። ይሄ ሴጣን ለምን አሲስት አደረገ ነው ዋናው ችግር ማለት ነው። አሁን ሰከንድ ሃፍ እተኛ ነበር፣ ትቼው ኳሱን ተኛ ነበር፣ ግን እንዳይደግም መቋጠር አለብኝ። ወይኔ ሳሳዝን። ፉል ታይም ላይ እንገናኛለን። 19 ሆኖ መድረቅ አለበት። አርፋችሁ ለ3 ነጥብ ተጫወቱ። ለአሲስት ይጮታሉ እንደዚህ ዱቄቶች። አርፋችሁ ለ3 ነጥብ ተጫወቱ። ጀማ አረ ይሄ ልጅ ምንድነው ችግሩ እንዴ? ማግባት የሚችለውን ኳስ አሲስት ማድረግ ጀመረ። ብሩኖ ማግባት የሚችለው ኳስ ነበር። አሁን ይኸውላችሁ አሲስት ያደረገውን ኳስ ማለት ነው። ግን ጎል ለምን ብሎ ማለት ነው ጠብቆ ኦፍሳይድ ትራፑን እንዳይተሳ አድርጎ አሲስት አላደረገም። አረ ወይኔ አንተ አግባ እንጂ ችግር የለውም። አሲስት ይልብሃል እንዴ? ገና ጨዋታ ቀር ያለ አይደል እንዴ? ምን አይነት ጥቃት ነው ግንጀማው? 19 አሲስት ደረሰ ይሄ ልጅ። በቃ እንግዲህ ከሜሲት ኦዚላውን እኩል ሆኗል። ቀጣይ ከቴሪ ኦንሪና ከኬቪን ዴብሮይና እንግዲህ በልጦ መቀመጡ የሚቀር ነገር እየመሰለኝ አይደለም። ጨዋታው ላይ ኢጎር ሚሉት አጥቂ ማለት ነው ምን ያህል የማይረባ አጥቂ እንደሆነ ያየንበት ጨዋታ ነው። በቃ ያለቀላቸውን ኳሶች በብሬንፎርድ በኩል ስቷል። ያለቀላቸው ማንዬ ብቻ ቋጠሮዬን የፈታው እንዳይመስል አልፈታው። ይሄ ጨዋታ አቻም ሊያልቅ ይችላል፣ አይታወቅም። ገብቷላ? አይታወቅም። አቻም ሊያልቅ ይችላል። ረምን ይደታስኪ ነው ቋጠሮዬን አስፈታኝ። አረ ስንት አይነት ሰው አለ። እንደፈራሁት እኔ እኮ ነግሬያችኋለሁ። ችግሬ ከእናንተ አይደለም። አሬ ሰው ያንደበሉት 19 አሲስት ደረሰ ብሩኖ ፈርናንዴዝ። አረ ተረጋጋተው። በቃ በዚህ አይነት እኮ ወገን አሁን ሰከንድ ሃፍ ራሱ ሌላ አሲስት አድርጎ ሪከርዱን በእጁ ላይ ያደርግ እኮ ነው ይሄ ሰውዬ። አቁም ለምን አትሉ? ደግሞ የብሬንትፎርድ ተጫዋች ኢጎር ቲያጎ የሚሉት ጅል ማለት ነው። ከሱ በላይ ሰላሜንስን ያስጨነቀው አይደን ሄቨን ነው። ሄቨን ደበደበው ሰላሜንስን። ምን አይነት ተጫዋቾች ናቸው እነዚህ? ምን አይነት ኢጎር ቲያጎ የሚሉት አፈር ብላ ማንቺ። አረ ማንቺ አልተቻልሽም እናቴ ተሙት አልተቻልሽ። ቀጣይ ዓመት ለዋንጫ ተስፋለሽ አይደለ? ቀጣይ ዓመት ለዋንጫ ነው አረ የምትጮሺው። ብሩኖን ረፍ በሉት። ዩቲዩብ ላይ ጆይን እያላችሁላችሁ ላይቭ ስትሪም እያደረግን ነው የዩናይትድን ጨዋታ ማለት ነው። ለመቋጠሩላ መብቃት አልቻልንም። ማንቺ እያስቸገረች ነው፣ ለያዥ ለገናዥ እያስቸገረች ነው። ለማንኛውም ዩቲዩቤ ባዮ ላይ ያለላችሁ ሊንክ ዘብሩክ ኤክሶ ሾው ስትሪም እያደረግን ነው። ከች በሉ። በሞቴ ማንቺዬ በሞቴ በሳንቃው ደረቴ ምን አድርግ ነው የምትለኝ? ማንቺ ምን አድርግ ነው የምትለኝ? በሰኞ ጅብ በአንድ በሚሞት በሌሊቱ ምን አድርግ ነው የምትለኝ? ብሩኖ ኧረ አላህን ፍራ። ተው ብያለሁ። ኧረ ተው። ስንት ቋጣሪ ጎበሬውን እኮ እንደንትን እኮ አፍኗል እኮ። ኧረ ተው ሼም ይኖረ አንተ አሲት እንዳታደርግ እኮ ሊቋጥር እኮ ያመሻል እኮ። ማይኖ ቅመሜ አረሶትም ካዝሚሮ አረሰውም። ቪዲዮ አላችሁ፣ ቪዲዮ ብቻችሁ አላችሁ። እወዳችኋለሁ። ቀኔን አበራችሁልኝ ስለምችሉ ተባ አርበደበደው የአራዳ ልጆች። ማንቸስተር ዩናይትድ ብሬንትፎርድን በሜዳው ጠርቶ እየገረፈው ነው የምልህ። እጅግ በጣም የሞቀ መንቀሽቀሾች የበዙበት ጨዋታ እየተመለከትን ነው የምልህ። ማንቸስተር ዩናይትድ ያጠቃል፣ ብሬንትፎርድ ሁለቱም ደረታቸውን
ነፍቶ ነው የገቡት። የብሬንፎርድ መተንፈስ ጀምሯል ያራዳ ልጅ። ምክንያቱም አንቺ ገና ከሆኑ 2-2 አረጋግቶ ተጥቷል። በዛ ላይ ደግሞ ይሄ እዚህ ጋር የምትመለከተው ጭራቅ ሰውዬ ልሰማ አልችልም ብሏል። 19ኛ አሲስት ኦነሊ አንድ ብቻ ቀርቶታል ያራዳ ልጅ። የሄነሪንና እንደዚሁም የኬቨን ደብሬኔን አሲስት ሊጋራ አንድ ነው። ይሄ ሰውዬ በዚህ አይነት ጥሶ አለመሄዱ ያለምንም ጥያቄ የሚናገር ነገር ነው ያራዳ ልጆች። ማንቸስተር ዩናይትድ 2-0 እየመራ ብሬንፎርድ እንግዲህ ወደ መልበሻ ክፍል አምርቷል። ሰከንድ አፍ ደግሞ ምን እናያለን አብረን የምንመለከት ይሆናል። ሐሳብ አስተያየት እናንተ ነው። ሼር ኮፕሊንግ ሳይረሳ ይመቻችሁ። እንዴት ያለ ጨዋታ ነው የሚጫወተው ብሬንትፎርድ የሚያገባው ዩናይትድ። የመጀመሪያውን ጎል እኮ ካስቆጠሩ በኋላ ብሬንትፎርድ ደብድቦ ነበር። ቆይ ጎቲያጎ ነው ማነው የሚሉ 9 ቁጥሩ የዩናይትድ ተጫዋች ነው እንዴ? ምንድነው የሚያባክናቸው ኳሶች? አረ በስመ አብ። በካውንተር ደግሞ አልተቻለም ዩናይትዶች። ይሄ ሰውዬ ደግሞ ጤነኛ አይደለም። ቡርኖ ፈርናንዴዝ የተባለ ተጫዋች ጤነኛ አይደለም። ይሄ ተጫዋች ዛሬውኑ ሪካርዱ ሊሰብር ነው እንዴ? አረ በስመ አብ። እንደዛ ገፍቶ ለሴሽኮ ይችላል። እሱን አለማድረግ አልችልም፣ ግን ይቋጠር። ግን ተስፋው እኔ እንጃ አላውቅም፣ ብቻ ግን ይችላል። ስለምንችል ማለት ነው። ገና ፈርስት ሃፍ ነው። 2-0 ነው። 2-0 መሆኑ አይደለም። በጌታ ምን አይነት ጨዋታ ነው የምንጫወተው? የምንፈጥረው ቻንስ መዓት። ምክንያቱም ብሩኖ ፈርናንዴዝ አለን። እኛም በጣም ነው የምንችለው። ታሪክ ትችላል። ገና ፈርስት ሃፍ እንዲህ ነው የማጨበጭበው፣ እንዲህ ነው የምደመሙ። እንዴት ደስተኛ እንደሆንኩ አታውቁም። ብሩኖ ፈርናንዴዝ አሁን ለሄነሪና ለኬዲቢ ነው የምንታገለው ማለት ነው። 20 አይደለም 23 ምናምን ገሎ ነው የሰጠው። ሼስኮስ ገሎ ነው ያገባው። አንተ እዚህ ጋር ለብሪያን ምቤሞ ነው የምትጠብቀው። ብሩኖ ፈርናንዴዝ አሲስት ሊያደርግ የሚችለው ለምቤሞ ነው የምትል እንደ ሰው የምታስበው ያ ያለቀለት ኳስ። እሱ ግን ነብስ አጠፋና ሰጠው ለሼስኮ። ከዛ ሼስኮ ነብስ አጠፋና አገባው። 2-0 ስንት ኳስ ባክኗል። አማድ ምናምን አባክኗል። ግን ለሁለተኛው ጎል መቆጠር ደግሞ ዋናውን ሚና የተጫወተው አማር ነው መከላከሉ ላይ ማለት ነው። በጣም ነው የምንችለው። ገና 5 ምናምን እናገባለን። ይችላል ማንቼ። ቋጣሪ ተኛ ከሆኑ ልምከር ማአት ነው የምታዩ። አረ ብሩኖ አረ አንተ ነው ከማን ጋር ነው? አረ ፉክክሩ ረፉ፣ በቃ ረፉ እንዳንሰማ። በክለባችን ፍቅር ያበደው ካዝሜሮ፣ የአሲስቱ ንጉስ፣ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ብሩኖ ፈርናንዴዝ፣ የጎሉ አውሬ ቤንጃሚን ሴስኮ። ፈርስታፉ እናትዬ ዳረ በለው ግን የሚስቱት ኳስ ማለት ነው። በጣም እድለኞች ነበርን። ተከላካዮቹም ጸዴ ነበሩ። ፈርስታፉ 2-0 በሆነ ውጤት ተጠናቋል። ካዝሜሮ ግን እውነት ለዚህ ክለብ ያለ ፍቅር ይለያል። ኮፒ ሊንክ አድርጉት።